እዛ ሲፈልግ ገንዘብ ሲጎለው ችግር የለውም እኛ እናሰባስብለታለን። በር ምናም ከጎደለው እኛ እንሞላለታለን ምናም ብላችሁ በጊፍትም በገንዘብ እያገዛችሁ አይደለ? እኔም ደግሞ ያንን ስላየው እኔም ደግሞ ከዚህ በፊት ብዙ የተቸገሩትን ሰዎች ድምጽ ስሆን ሳገዝ ቁጭ ብዬ ሌሊቱን በሙሉ ማዳም ቤት እየሰራው ራሱ እንቅልፌን ትቼ ነበር። ሌሊት ቁጭ ብዬ ታብታብና ኮፕሊንግ አርጉ መርዳት የምትፈልጉ ካላችሁ ኑና ገቡና አርዱ እያልኩ እንኩላሊታቸው ፌል ያደረገ በሙሉ ቁጭ ብዬ ብር ሳሰባስብ ነበር በዛን ሰዓት ላይ። ግን እኔ ጥሩ ነገር ሰርቻለሁ ብዬ ለእናንተ እያወራሁ አይደለም፣ ምክንያት እንዲሆናችሁ። ለማንም አሽቃባጭ እኮ ይታገዛል አይደል እንዴ? እኔ ደግሞ የማዳም ቤት ነው ሰራይ ነበር፣ የማዳም ቅመም ነኝ። ሁሉም ሰው ያቀኛል። እዚህ በፊት እኮ ማንም ሰው ስራገጥና ስሳደብ ማንም ሰው ሰምቶኝ አያውቅም። ጥሩ ነገር ነው ስሰራይ ነበረ እና ስለዚህ እንዴት ነው ታዲያ እንደዚህ ልነገር እንትን ምለው የምችለው? በምን ምክንያት ምን አርጌ? አልበደልኩ፣ አላስቀየምኩ፣ ሰውን መጥፎ ነገር አልተናገርኩ። ትናንትና ቤቤ እርግጥ አርጋ ሰደበችኝ፣ አስቀየመችኝ። ከዛም አልፎ ደግሞ ሌሎች ሪከርደሮችም ነበሩ ከላይ ሆኑ ሲሳደቡ የነበረ ሁሉም ሰው ሁሉም ሪከርደሮች ፕላስ ደግሞ ብሪጅስቶን መሲ ብሪጅስቶን ደግሞ ምንድነው ያለችው? አንረዳትም፣ ሰርታ ትብላ፣ ትግባና ማዳም ቤት ትግባና ትስራ። ኦኬ እንደዛ ከሆነ ማዳም ቤት እሷ ይዛኝ ትሄድ፣ መሲ ብሪጅስቶን ማዳም ቤት ይዛኝ ትሄድና ልጅቷ እንደዚህ ችግር አለባት የድምጽ ችግር ስለሆነ እባካችሁን ስራ አስገቧት ትብላና ታነጋግራቸውና ስራ ታስገባኝ። ማን? መሲ ብሪጅስቶን ትንገራቸው። አዎ እንደዛ ይሻላል። ለመሲ ብሪጅስቶን ሸር አድርጉላት። ትናንትና እኔ ስቶክሴ ነበረ። እንደዛ ከሆነ ማዳም ቤት ስራ ለምትል ከሆነ እጅን ጉትታ ሻንጣ አለኝ ሻንጣዬን ይዤ ከእሷ ጋር ይሄድና ማዳሞችን ይኸውልህ እሷ ድምጿ እንደዚህ ችግር ስላለባት ነው፣ ሌላ ነገር እንዳይመስላችሁ። ስለዚህ ከእናንተ ጋር ትሰራለች፣ ደሞዟ እንደዚህ በየወሩ ስጧት ብላ እሷ ታመቻችልኝና አሁኑን አሁን 8 ሰዓት ከ25 ነው። አሁኑን ትምጣና ይዛኝ ትሄድ። ሂጄ ገብቼ ሰራለሁ፣ ችግር የለውም። መናገር አይደለም እኮ እኔ ማለት ነው፣ በመናገር አይደለም። እኔ ተግባር ነው የምፈልገው። እኔ የመስራት ችግር ኑሮብኝ አይደለም፣ መስራት ስለማልፈልግ አይደለም። ሲጀመር እኔ ታማሚዋን እናቴ ማሳከም እፈልጋለሁ፣ መርዳት እፈልጋለሁ። በየወሩ ለሷ ገንዘብ ማስገባት እፈልጋለሁ። ገብቷችኋል? በየወሩ ለሷ የደም የዚህ የሳ የመድኃኒት ምናምን በየወሩ ለሷ ማስገባት እፈልጋለሁ። ለማን? ለእናቴ። እኔ እኮ ለእኔ አይደለም የምኖረው፣ ለእናቴ ነው። ገብቷችኋል? ስለዚህ መሲ ብሪጅስቶንን ንገሯት። እሷ ያለችው ምንድነው? አንረዳም፣ ትግባ ማዳም ቤት ትግባና ትስራ አለችኝ። ኦኬ እንደዛ ከሆነ እሷ ስራ ታምጣልኝና እጅን ጎትታ ይዛ ማዳም ቤት ታስገባኝ። በዛን ሰዓት ላይ ለምን ነው ይዛኝ የምትሄደው? በድምፄ ምክንያት በ3 ቀንና 4 ቀን ሳይሞላ ስለሚያባሩኝ ስለሚያስወጡኝ እሷ ታስረዳቸው። ድምጿ እንደዚህ ነው፣ ችግሯ በድምጿ ምክንያት ነው። ስራ ማንኛውንም ነገር ትሰራለች፣ አስገቧት፣ ቀጠሯት፣ በየጊዜው ደሞዟን ትስጧት ብላ ትናገርና እገባለሁ። ወላሂ እገባለሁ፣ ችግር የለው። አሁኑን ቢሆን አሁኑ 8 ሰዓት ከ27 እያለ ነው፣ ችግር የለው፣ እገባለሁኝ። እኔ ገብቷቸዋል። በመናገር አይደለም ጋይስ። እኔ ስራ አለመስራት ፈልጌ አይደለም፣ ስራ መስራት እፈልጋለሁ፣ ገንዘብ ማግኘት እፈልጋለሁ። ለእኔ አይደለም ለእናቴ ነው። አሁን ራሱ ምናልባት አንድ ሰው መጥቶ እንኳን ጊፍት ቢሰጠኝ ያንን ጊፍት ቁጭ ብዬ እኮ እኔ ሌላ ነገር እኮ አላረግበትም። ምናልባት 100 ወይም 200 ላስቤዛ አድርጌ እኮ ሌላውን እኮ ለማዘር ነው የምልከው። ለምን? እናቴ ታማሚ ስለሆነች ገንዘብ ስለሚያስፈልጋት። ገብቷችኋል? እናንተ እንዳሰባችሁት አይደለም። ገብቷችኋል? እንደገና ደግሞ እኔ የት ነው የምሰራው? የት እየሰራለሁ? ማዳም ቤት ግሩፕ አለ፣ የዋትሳፕ ግሩፕ ሪከርድ ይለቀቃል። ስራ አለ አለኤን ሊሆን ይችላል፣ የሆነ ዋቴቨር ሊሆን ይችላል። የማራቱ ስራ አለ ተባለ፣ በውስጥ ገብቻ አወራው። ሀበሾች ጋር ልግባባ እችላለሁ። ለምሳሌ ድምፄ እንደሰሙት ኦኬ ሀቢባ ናት እንደ ምናምን ብለው ሊረዱኝ ይችላሉ። በዛን ሰዓት የማዳምን ቁጥር ሰጡኝ። የማዳምን ቁጥር ሰጠውኝ፣ ሎኬሽን ልከውልኝ። ለማዳም ደውይላትና ከእሷ ጋር ተነጋገር የተባልኩኝ። ደውዬላት ሄሎ ማነው አንተ? ኧረ እኔ የምፈልገው ሴት ነው አንተን አልፈልግህም አለች። ለምን? ስለማታቀኝ በድምፄ ግራ ስለተጋባች። ጭራሽ አሁን በአካል አይታኝ ደግሞ እንዴት ነው የምትቀጥረኝ?
እሷ የምታስበው ምንድነው? እኔ ያወዛገብኳት እኔ ሌላ ችግር ለመፍጠር ምናምን እንደዛ ነው የምታስበኝ። ለዛ እኮ እናንተ አልተረዳችሁኝም። የኔ ችግርና የኔ ህመም አልገባችሁም። የኔ ችግር ገና አልገባችሁም። ስላልገባችሁ እኮ ምንም አልተረዳችሁኝም። እኔ የመስራት ፍላጎት አለኝ። እኔ ከሰው ልመና መውጣት እፈልጋለሁ። የማንም ጥገኛ መሆን አልፈልግም። ማንም ሰው እየመጣ እንዲረግጠኝና እንዲሰድበኝ አልፈልግም። ማንም ሰው መጥቶ የራሱን ሐሳብና የራሱን አስተያየትና ምክር እንዲሰጠኝ አልፈልግም። እኔ መለወጥ እፈልጋለሁ። ገንዘብ ማግኘት እፈልጋለሁ። የራሴ የሆነ ነገር እንዲኖረኝ እፈልጋለሁ። ሰርቼ መለወጥ እፈልጋለሁ። አንደኛ እንደምታዩት ነው፣ በድምጽ ያሸማቀቁኛል። አንዴ ሴት ናት ይላሉ፣ አንዴ ደግሞ ወንድ ናት ይላሉ፣ አንዴ ደግሞ ሴትም ወንድም ናት ይላሉ፣ አንዴም ደግሞ ጾታዋን አስቀይራ ነው ይላሉ፣ አንዴ ደግሞ እንደዚህ ችግር አለባት ይላሉ። አላያችሁም እኮ ማንነቴ። ገና እኮ አልተረዳችሁኝም። አላያችሁኝም እኮ ገና እኮ እናንተ አልወለዳችሁም እኮ ገና እኮ አልከበዳችሁም። ስትወልዱ እኮ እናንተ ሜቢ እግሩ የተቆመጠ እጅ የሌለው አይኑ ማያይ አፍንጫ የሌለው መስማት የማይችል ዋቴቨር ልታገኙ እኮ ትችላላችሁ። ይሄ እኮ ከኔ ችግር አይደለም እኮ ይሄ እኮ ከፈጣሪ እኮ ነው። እኔ እኮ ምንም ያመጣሁት ነገር የለም። በእኔ አይደለም። እኔ ምንም ያራኩት ነገር የለም። ይሄ ካላህ ነው። እኔ ምን ላድርግ ታዲያሽ? ሰርተሽ ተለወጪ። እውቀት አለሽ አይደል? አዎ አልሐምዱሊላህ እውቀት አለኝ። ብዙ እውቀት ተምሬያለሁ። አዎ በተለይ ደግሞ ከማዳም ብዙ እውቀቶችን ሸምቻለሁ። ብዙ ችግሮችን ተምሬያለሁ። ለምን ምን አይነት ችግር እንደተማርኩኝ እኔን የማውቀው፣ ምን አይነት ችግር ውስጥ እንደገባሁ እኔን የማውቀው። ሰው እኔን የሚያስበኝ ምንድነው? የሥራ ፍላጎት የላትም። እሷ የምትፈልገው ቁጭ ብላ መብላትና መጠጣት ነው። እሷ የምትፈልገው ሰው እንዲሰጣት ነው። እሷ ለፍታና ደክማና በጉልበቷ መስራት አትፈልግም። ላ ወላህ ሙስተሒል። እንዴት ብሎ كيف يعني كيف بيكون؟ انا غبي يعني انا غبي انا قاعد عندكم بس انا اقول له اعطوني فلوس انا ما بعندكم؟ لا ما قلت انا እንደዛ አላልኩም። እኔ መስራትና መለወጥ እፈልጋለሁ። ለራሴ የሆነ ነገር እንዲኖረኝ እፈልጋለሁ። ገባችሁ አይደል? ግን እንዴት ብዬ ልለወጥ? እንዴት ብዬ ልስራ? እያያችሁ ነው። ቪዲዮ በሰራው ቁጥር እየገቡ ሴት ናት ወንድ ናት፣ ጾታዋ ወንድ ነው፣ እየቀለደ ነው፣ እየዋሸ ነው፣ ቀይሮ ነው የመጣው፣ ደብቆነ ነው፣ ሴት አይደለም ወንድ ነው፣ እየሸወደነ ነው ምናምን። ኦኬ ካላ ታገኙታላችሁ፣ ትወልዳላችሁ። እናንተ ገና ትከብዳላችሁ። ጠብቁ፣ እናንተ ጠብቁ። ለአላህ የነገርኩትን ለእናንተ ይሆንባችኋል። ጊዜያችሁን ጠብቁ፣ ወላሂ ጊዜያችሁን ጠብቁ። እኔ እንደዛ ብላችሁ ላሰማቀቃችሁኝ ጊዜያችሁን ጠብቁ። ካላህ ታገኙታላችሁ። እንደገና ደግሞ ቪዲዮ ስሰራ ትናንትና እርቦኛል አልኩኝ። አዎ እርቦኝ ነበረ፣ ገንዘብ ስለሌለኝ። ለምን ስራ መስራት አልቻልኩማ። አንድ ቀን ማዳም ቤት በግሩፕ ተለቆ ስራ ስገባ በሁለተኛው ቀን ተመለስኩኝ። መስራት ስላልቻልኩኝ አንፈልግም አሉኝ። በምን? በድምጼ ምክንያት ድምጼ ችግር ስለፈጠረ ሰው ሊረዳኝ አልቻለማ። ሰው የሚያስበው ጀነትና ጀሃነም በእነሱ እጅ፣ እነሱ እንደፈለጉ ጀነት ሊያስገቡ፣ እነሱ እንደፈለጉ ገሃነም ሊያስገቡ። ሁሉ ነገር በእናንተ ነው የሚመስላችሁ። እናንተው የምታስቡት ምንድነው? ሀቢባን እኮ ኮሜንት ላይ ሴት ናት ወንድ ናት ወይም ደግሞ ማትረባች ቆሻሻ፣ እቺ ልክስክስ፣ እቺ ጌይ፣ እቺ ሉጢ፣ እቺ ምናምን እያላችሁ ስትሳደቡ ነበር። ኮሜንቱን እኮ አያለሁኝ እኔ። ለአላህ ሰጥቼው ነው ለአላህ ሰጥቼው መናገር ስለማልፈልግ ሁሉም ነገር ለአላህ ነው የምሰጠው እኔ። ታውቃላችሁ ቪዲዮ እንኳን ስሰራ እናቴ ቁጭ ብላ ኮሜንት አነባለች። በዛን ሰዓት ምንድነው የምትለው እናቴ? እንዲሁም እናቴን ሸር ላደርግላት እራሱ ይችላል። ምንድነው የምትለው እናቴ? ጌታዬዋ እሷን የሚሰርቧትን በሙሉ እጀ ቆማጣና ሌላም ነገር ያርጋቸውን የምትለው። እኔ ደግሞ ኖ አይቻልም፣ አንቺ ዝም ብለሽ ለኔ ዱአ አድርጊልኝ፣ ክፉ ነገር እንዳትናገረኝ ነው የሚላት። ገብቷችኋል አይደል? ይሄ ሁሉ ችግር አለ። እናንተ እኔን ሰብአዊ መብቴን ስትነኩ፣ ስትሳደቡና ስታሸማቁኝ፣ እኔ ግን
ብዙ ነገር አልተናገርኩም። ሁሉን ነገር ለአላህ ነው የሰጠሁት። ለምን? አላህ አዋቂ ነው እኮ። አላህ እኮ ሁሉን አዋቂ እኮ ነው። ምናልባት እኔ እኮ ወንጀለኛ ልሆን እችላለሁ፣ ሶሻል ሚዲያ ላይ ልጨፍር እችላለሁ፣ ልሳደብ እችላለሁ፣ ብዙ ነገር እኮ ልናገርና ወይም ደግሞ ብዙ ወንጀሎችን እኮ ላጠፋ እችላለሁ። ግን ደግሞ እኮ አላህ መሐሪ እኮ ነው። አላህ እኮ ገፉሩ ረሒም እኮ ነው። አላህ እኮ መሐሪ እኮ ነው። እናንተ እኮ አታውቁም እንዴ? 30 ደቂቃ እንዴት ነው ዝሙት እየተሰራ ሰው እየታማ ሰው ትልቅ ችግር እየፈጠረ አላህ እኮ አይ ችግር የለውም ባሪያዬ እኮ አሁን እኮ ብዙ ነገር እየሰራች ነው፣ ቆይታ እኮ ደግሞ ልትለምነኝ ትችላለች፣ ወደ እኔ ልትመለስ ትችላለች ብሎ እኮ የሚጠብቅ ጌታ እኮ ነው። እንደናንተ እኮ አይደለም። አላህ እኮ እንደ ሰው አይደለም። አላህ እኮ አስመሳይ አይደለም እንደናንተ። አላህ እኮ እንደናንተ እኮ አስመሳይ አይደለም። አላህ እኮ እንደናንተ እኮ ሌላ ነገር አይሰራም። አላህ እኮ አዋቂ እኮ ነው። ቁጭ ብሎ እኮ እያንዳንዱን ይመለከታል። ቁጭ ብሎ እኮ ነው እያንዳንዱን የሚያየው። አላህ እኮ ተመልካች እኮ ነው። ገብቷችኋል? እኔ ወንጀለኛ ልሆን እችላለሁ፣ ብዙ በደሎችንና ብዙ ነገሮችን ላጠፋ እችላለሁ። አላህ የሚለውን ነገርና አላህ የሚጠይቀውን ነገር እኮ ላላሟላ እችላለሁ። ሐራምና ሐላሉን እኮ ላለይ እችላለሁ። ግን ደግሞ እናንተ እንደምታስቡት አይደለም። ሁሉም ነገር ካላህ ነው። እኔ ምንም ያጠፋሁት ጥፋት የለም። ደርሳችሁ እናንተ ስራ አትፈልግም፣ መስራት አትፈልግም። ላ መስራት እፈልጋለሁ። እናቴን ማሳከም እፈልጋለሁ። እናቴን ደስተኛ ማድረግ እፈልጋለሁ። እናቴ ሌሊትና ጧትም ማታም እያለቀሰች ነው ያለችው። ምክንያቱም በእኔ ችግር፣ በእኔ ባለሁበት ነገር፣ እናንተ በምትናገሩትና እናንተ በምታስቀይሙኝ ኮሜንት፣ እናንተ በምትሰድቡኝ ኮሜንት እናቴ ቁጭ ብላ ሌሊትም ቀንም እያለቀሰች ነው ያለችው። አላህ የሥራቸውን ይስጣቸው እያለች እኔ ደግሞ ኧረ ተይ ተይ እያልኩ እናቴን ሞቅስ እኔ ነኝ፣ ማንም አይደለም። እኔ ስራ መስራት ፈልጌ አይደለም። ስራ መስራት ፈልጋለሁ። መለወጥ ፈልጋለሁ። የራሴ የሆነ ነገር እንዲኖረኝ ፈልጋለሁ። ራሴ ማስተዳደር ፈልጋለሁ። ገባችሁ? ስለዚህ ሁሉም እዚህ ጋር ያለው ሪከርደር በሙሉ ሲሳደብና ሲያሸማቀቀኝ ትናንትና ጸጥ ብዬ ያየሁት ለምንድን ነው? በደንብ አድርጌ አዳምጬና አረጋግጬ መልስ ለመስጠት ስለሚፈልግ ለዛ ነው። ግን ኢንሻአላህ ሁላችሁም የሥራችሁን ታገኛላችሁ። ሁላችሁም ስትሰርቡኝና ስታስቀይሙኝ የነበራችሁ በሙሉ የሥራችሁን ታገኛላችሁ። በጣም አድርጌን የማመሰግነው በጣም ገብቷችኋል። በዛ ኮሜንት ላይና ስትረግጡኝና ስትሰርቡኝ ለነበራችሁ በሙሉ አላህ ጀዛችሁን አላህ ይክፈላችሁ። በዱንያም በአኺራም ልክ እንደሰደባችሁኝ አድርጎ አላህ ደግሞ በዱንያም በአኺራም አላህ ጀዛችሁን አላህ ይክፈላችሁ። በጣም አድርጌን የማመሰግነው እውነቴን ነው። ለእናንተ ምንም ቃላት የለኝም፣ ምንም ቃላት የለኝም። በጣም አድርጌ አመሰግናለሁ ጋይስ። በጣም አድርጌን የማመሰግነው ኢንሻአላህ። አላህ ደግሞ አይታወቅም። አላህ ለእኔ የሆነ ምንዳ ሊመነዳልኝ ይችላል። እናንተ አንዴ ጀማል ጾታው እኮ ወንድ ነው፣ ጀማል ነው ስሙ፣ ጾታው ወንድ ነው፣ ጀማል ነው ስሙ አላችሁ። አላህ አንተ ታውቃለህ፣ ለአላህ ተውኩት። አንዳንዴ ደግሞ ይሄማ ሴትም ወንድም ነው፣ ሁለቱም ነው። አላህ አንተ ታውቃለህ። እኔ ወንጀለኛ ብሆንም ብዙ ችግሮችና ብዙ መከሮችን ብሰራም እንኳን አላህ አንተ አዋቂ ነህ፣ አላህ ሰሚ ነህ፣ ሁሉን ነገር አንተ ነው የምታውቀው። ሁሉን ነገር አንተ አዋቂ ነህ፣ ሰሚ ነህ ብዬ ለአላህ ትቼዋለሁ። በቃ ለአላህ ትቼዋለሁ። የዛን ሰዓት ላይ እናንተ ካላህ ታገኙታላችሁ። ሪከርደሮች በሙሉ በእኔ ላይ ስትናገሩት የነበረ ላይቭ ላይ ገብታችሁ ስትረግጡኝ የነበረ መጥፎ ቃል ስትናገሩ የነበረ የኔን ችግር ለእናንተ ይስጣችሁ አልልም። የኔን ሐዘን ለእናንተ ይስጣችሁ አልልም። ለምን? ስለምትጎዱ። ለምን እንደሆን ታውቃላችሁ? አላህ የተበዳይን እንባ ይሰማል። ለምን ነፍሰ ገዳይ አይሆንም? ለምን ወንጀለኛ አይሆንም? ለምን ዓለምን ሁሉ በየቀኑ እያጠፋ ቢሆንም እንኳን አላህ መሐሪ ነው። ስለዚህ አላህ ደግሞ የተበዳይን እንባ ስለሚሰማ በዛን ሰዓት ላይ እኔ ዝም ብያለሁ። በቃ አላህ ጀዛችሁን ይክፈላችሁ። ስትሳደቡም ስታስቀይሙኝም ጥሩም ነገር ስትናገሩ ለነበራችሁ አላህ
እንደ ስራችሁ አላህ ይስጣችሁ። በጣም ነው የማመሰግነው። እና የመጨረሻ መናገር የምፈልገው ሀቢባ ስራ መስራት አትፈልግም? ኦኬ አሁኑን ደውሉልኝና ሀቢባ ስራ አለ በሉ። ማዳም ቤት ስራ አለ ይዛችሁኝ ሄዱና ለማዳም አስረዷት። ልጅቷ ስራ መስራት ትፈልጋለች፣ መለወጥ ትፈልጋለች። ድምጿ እንደዚህ ችግር ስላለባት በድምጿ ምክንያት እባካችሁ እንዳታስወጧት፣ መስራት ትፈልጋለች ብላችሁ ንገሯትና ገብቼ እሰራለሁ። መስራት እፈልጋለሁ። ለምን ምስኪኗን እናቴ ማሳከም እፈልጋለሁ። ለምስኪኗ እናቴ ለመድኃኒት መግዣ ገንዘብ መስጠት እፈልጋለሁ። እናቴን ማሳከም እፈልጋለሁ። እናቴ ሁሌ እንድታለቅስብኝ አልፈልግም። አንደኛ እናንተ በምትናገሩት እናንተ በምታረጉት ነገር ገባችሁ? ይሄን ነው ማለት የምፈልገው። አመሰግናለሁ። ታንክ ዩ ሶ ማች ሁላችሁንም አመሰግናለሁ። በጣም አድርጌ ነው የማመሰግነው ጋይስ።